በአመቱ ነው ማስወለድ አንድ ነገር ለማድረግ ብትሞክር የምር ወጥቼ ድሮም ለዚህ ነው የፈለክ አግብቼሽ ሀይሚቲ ልጅ በልጅ ነው በየአመቱ ደርዘም ማለት ነው። ወይኔ ሀይሚቲ የማይስቤት ባይዘዌ እየቀዳው እያወራው ይመስለኛል። አይ ቲንክ ሀይሚዬን እያየዋት ፍዝዝ ብዬላችሁ ነበር እንዴት ደስ እንደምትል በቃ የምታወሪ ወሬዎች ባይዘዌ ትንሽ አፍራለች ታፍራለች። ሀይሚቲ የማይስቤት ግን አያሳፍርም። ግን ዛት ታይም ላይ አብሶ አዲስ ሆናችሁ እንደዚህ አይነት ጥያቄ ሲቀርብላችሁ ያለው ስሜት አቤት 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 አቤት። ለሁለተኛ ጊዜ ነው ቪዲዮ ማይወዶቼ ማለት ነው። እንዴት ደስ ይላል። ለማንኛውም ስቴፕ ባይ ስቴፕ አንዳንድ ነገር ላይ አስተያየት ልስጥ ማለት ነው። አዎ ድሮም ወንዶች ስትባሉ ባለጌዎች ከንፈሬ በነካው በኩል ጠጣ። እውነቱን ነው። ልጆችን የምትሰጪበት ሲሪንጅ ነው የሆነ ነገር ትዝ አለኝ። ስጠፈረላል እና የብሩኬ ጥያቄ ደስ ይላል። አቤት 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 ፍቅር በፍቅር እንዴት ደስ ይላሉ። በዓል ነው ማሻአላ። በነገራችን ላይ ከበላን በኋላ አንድ ሀሳብ አቀርብልሃለሁ። ከተስማማት አብረን ጥሩ ጊዜ እናሳልፋለን። ጥንቸል አበላሹ ላይ እኔ እንጃ። በተለይ የዛሬዋ ቀን በቃ ጂም ቤት ሄዶ እስኪ ያለውን ስሜት ስላወቅኩኝ ስለገለጸልኝ ያው እርስ በርስ ከዚህ በኋላ አዲስ ህይወት ውዶቼ ማሮቼ ፍቅሮቼ ማመን አቃተኝ። ባይዘው ዲም ላይት ሞርዛ ስደት ላይ ያለ ነው። አብሶ የመጀመሪያ ጊዜያት በዲም ላይት ነው ደስ የሚለው ማለት ነው። ወይኔ ሀይሚትዬ እኮ ፍቅር አስያዘችን። የሆነ ሰዓት ላይ ሀይሚዬን አፈቅራታለሁ ብላ የምትጽፈው ማንናት? ነይማ ባይዘው ነይማ ጠፍታለች። በሰላም ነው በውስጥ አላወራኋትም እና አይ ቲንክ ነይማ የምትባል ልጅ ትመስለኛለች። አፈቀርኩ ብላ ትጽፍ ነበር። ለካስ እውነት አላት። አሁን ሀይሚቲ እዚህ እንዲህ ስትያት ጉጉት አታደርግም? የኔ ስስት ደግሞ እኮ አፈረች ማለት ነው። ወይኔ የኔ ጨዋ ማለት ነው። ባይዘው የፍቅር ገፍቶ ሲወጣ እኮ የኔ ፍቅር ማይ ላቭ ኪዩ ምን አረኛም ተጃጃልን እና ይመችሽ ሀይሚትዬ ማለት ነው። ባይዘው ወዶቼ ፍቅረኛ አንዳንድ ያው ማፈር ነው በብዛት ትዳር የሚፋቱት የእንክብካቤ ሌላው ደግሞ ማፈር ገባችሁ? ብዙ ነገር ብቻ ከሀይሚትዬ መማር ነው። ወንድን እንዴት ማንከብከብ እንዳለባችሁ ባለባበስ፣ በጽዳት አብሶ በጽዳት ማለት ነው። ሁሌ ጽድት ማለት ለወንድ ልጅ። ሌላው ደግሞ እንደው ፍቅር አሰጣጥ ኦኬ። ምች ሄዳችሁ ግትር ብላችሁ ክፍል ውስጥ እንደተቀመጠ ባይዘዌ ዘግቼ ነው ቪዲዮ ማዳምጠው። ያው ከኢትዮጵያ መጥቼ አረቦችንም እዛው ስለከረምኩባቸው ማለት ነው። እና ለኢድ ልብስ ካልገዛውልሽ እያሉ ሲሻሙብኝ ወላሂ ነው ብላችሁ ማለት ነው። በእኔ ቦታ እንድንዚያ ሄዳለች ወደ ሀገሯ። ሌላ ኡጋንዳ አለች ማለት ነው እኔ ጋር እና ቤቱን እንትን ብዬ ሌላ ጋር ነው ያሉት። ባይዘው ግን ለዛ ነው የቆየሁት የኢድ ልብስ ምናምን ብለው ሲገዙልኝ ማለት ነው። እና ይሄን ያክል ስራ ራሴ ከቀባጠርኩ እንግዲህ ጓደኞቼ ጠፍቼ ነው ለ4 ሰዓት ያክል አላዳመጥኩም። በጣም ደግሞ ይቅርታ ምላችሁ አንዳንድ እህቶቼ ብሩኬ ቤት የተለቀቀውን አላየሽም ወይ ምናምን ትሉኛላችሁ። እና እንደ አጋጣሚ ሆኖ ኢትዮጵያ ሞኜ ብሩኬ ቤት ሲለቀቅ ቪዲዮ አልሰራምም ወይ ያልፈኛል ወይ ቆይቼ ነው የምሰራው። ረቢን ያው አጋጣሚ ሆኖ ማለት ነው። አሁንም ደግሞ ኤድ ነው ያው እኔ ስራ ለጊዜው ያው ትናንት መጥቶ ዛሬ መስራት የለም ታውቃላችሁ። እና ውጭ ነበርኩ ረቢን እና ለዛ ነው። ቢመሽም ግን እለቀዋለሁ። እንደውም ይኸው አሁን የብሩኬ ቤት ነው ቪዲዮ ከአንዴም ሁለቴ ነው እያየሁ ያለሁት። በጣም ደስ የሚል ቪዲዮ ነው። ሀይሚትዬ በቃ በፍቅር ስምጥ ነው የምታደርገው እኮ ከምር ሁኔታዋ ማለት ነው። ብሩኬማ እድለኛ ነው። እሱም ተናግሯል እኮ በቃ እንደሚፈልጋት የሆነች ሴት ናት። እና ሀይሚትዬ ትለያለሽ። እንወድሻለን። አይ ላቭ ዩ ሀይሚትዬ ማይ ስዊት። አዲስ ጅማሬ ስለጀመርን ሊሆን ይችላል እንደዚህ ደስ እያለኝ እየጠበቅኩት ያለሁት ማለት ነው። እና
ይሄን ጊዜያችን ይሄ ደስታችን ደግሞ ከእናንተ ጋር ማሳለፍ አለብን። ቶሎ ቶሎ ነገሮችን በትኩሱ ትላላችሁ። ባይዘዊ ሀይሚት የምትናገረው እውነት ነው። አዲስ ፍቅር ያው እውነተኛ ፍቅር አያረጅም መቼም ቢሆን፣ ግን አዲስ እንድትዋወቃችሁ በቃ መቼ ይመጣል ከቤት እንዲወጣ አትፈልጉም። ላይክ ለነገሩ አዲስ ፍቅር ብቻ ስለሆነ ለምን ያውም በጣም ቆይተናል፣ 6 ዓመት አይ ቲንክ ወር ከቤት እንዲወጣ አንፈልግም። ላይክ ሴቶች ማለት ነው። እና ሞርዛን አዲስ ስታገቡ አዲስ ፍቅር ማለት ነው በቃ እስከሚመጣት ይኸው እሷም እየጓጓች ነው። ብሩኬ ነገር ብዙ ጊዜ እኮ አይብቴ ብሩኬ ነው የምትለው። እንኳን ብሩኬ ለመሰላችሁ ብዙዎቻችሁ ቡቡ 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 ነው የምትሉት። አሁን ቡቡ በቃ የሀይሚትዬ ነው። ስለዚህ ስምም ቀይሩለት። አይኔ ሀይሚትዬ ካሜራማኑ ደግሞ እና ሀይሚትዬ ትለያለች ውዶቼ ማለት ነው። ወይኔ የኔ ልዩ ማሻአላ ትፈራለች ደግሞ። ግን በገዛ ቤታችን በራሳችን ቤት ፊልም እናያለን። ፊልም እንይለዋለሁ ምን እንደሚሰማው አላቅም። እናያለን ስላችሁ የራሴን ስሜት ነው እንጂ እሱ ፍላጎት ይኑረው አይኑረው አላቅም። ግን ሲመጣ መጀመሪያ እራት አበለዋለሁ፣ እንከባከባለሁ። ባይዘዊ ውዶቼ ሀይሚያው የምታወራውን ሞርዛን ያላገባሽ እህቴ እንደ ቀልዳቲ ሪሊዮን ነው የምነግራቸው። አሁን ብዙ ፍቺ እየተካሄደ ነው ያለው ብዙ ማለት ነው ሞርዛን ስደት ላይ። ግን ምንድነው ዋናው መሰረቱ ምንድነው? ይሄ አሁን የምትለው በቃ ሲመጣ ፊልም ከሆነ ፊልም፣ ሲመጣ ሻወር መወስድ ከሆነ ዶድራንት፣ ፎጣ፣ ጫማ፣ ከስራ ሲመጣ ምች ቤት የሚዘፈዘፍ ባል ገባችሁ? ከዛም በኋላ በቃ ኢንጆይ። እንደዛ ከሆነ ፍቅራችሁ የትም አይሄድም ያ ሰው ማለት ነው። ሞርዛን ይሄ ነገርን በጣም ቴንኬሩ ነው ሴቶችዬ ማለት ነው። ከባላችሁ ጋር ስትሆኑ በእስልምናም ሆነ በማንኛውም ሃይማኖት ከባላችሁ ጋር ስትሆኑ ቁልጥልጥልጥ በሉ። እንዲች ዞር ብሎ ሴት አያይም። ገባችሁ? ሴት አያይም ማለት ነው። ወይኔ ስለዚህ ነገር ባስተምራችሁ ደስ ይለኝ ነበር። ባይዘው ከሰውዬ እህት ጋር ከእህትየው ጋር በጣም በዚህ ጉዳይ ዲስከስ እናደርጋለን። ረቢን ካባ ነው የምላችሁ። በጣም ነው ዲስከስ የምናደርገው፣ ሀራምም አይደለም። ገባችሁ? እና የኛ ሀገር ወንዶች ያው መልካሞች ናቸው። በፍቅር ዙሪያ ስራ ድረስ የሚያደርስ ወንዶች አሉ። ላይክ እኔም በፊት እንደዛ ነበርና ስለዚህ ጉዳይ ዲስከስ እናደርጋለን፣ እናወራለን። በትዳር ዙሪያ በባል ዙሪያ ላይክ ገባችሁ? ካለባበስ ከመኝታ ካካዋን አይምትዬ ደግሞ ወይኔ አሁንማ እኮ ቀዳዳውን ጉድ ይፈላ። ደግሞ ቃል ገብቼለታለሁ ትናንትና፣ ታውቃላችሁ አይደለ? ከዚህ በኋላ እንከባከብሃለሁ ብዬዋለሁ። እንክብካቤሽን አይቼ ነው የማገባሽ ብሎኛል። ስለዚህ እኔ እህታችሁ ደግሞ ታውቃላችሁ ሚስት የኔ የምወድሽ ሚስት ለመሆን ለማንከባከብ እያለች ነው። ትክክል። እዚህ ጋር የምትናገረው ቪዲዮ ነው የምትሰራው። ብዙ ከ100,000 ከ200,000 ህዝብ በላይ ነው የሚያያት። ስለዚህ እያስተማረች እንደሆነ ወቁ። ይሄ ነገር ኢዚ ነው፣ እኛን ሳትነግር ማድረግ የምችለው ነገር ነው። ግን ለአንዳንድ እህቶች ለፍቅረኛ ለነገይ ባሌ የልጅ አባት ለምትሉት እናንተ ኢዚ የምታደርጉት ነገር ወንድየው ጋር ግን ትልቅ ስሜት ትልቅ ቦታ አለው ማለት ነው። እና ሀይሚትዬ ትክክል ናት። እንክብካቤ መስጠት ኢምፖርታንት ነው ከምንም በላይ ማለት ነው። ከእኔ ምናት ነው አንዳንድ ሲሄድባቸው ማለት ነው። እና ላይክ ዚስ ኦኬ። ሀይሚትዬ ስማርት ነበረ። ሰላሜ ልበልሃ፣ ደስታዬ ልበልሃ፣ ኩራቴ ልበልሃ የሚለውን ዘፈን ጋብዙልኝ። በፍቅር ጥሩ ጊዜ እናሳልፋለን። ዘፈን ጋብዙልኝ እሺ። ለብሩኬ ዘፈን ጋብዙልኝ። ምን የሚለውን መሰላችሁ? ምስክር ተደርጎ የሚለው። እኔ ድምፅ የለኝም። የፍቅር አዲስን ፍቅር ተጀመረ የፍቅር አዲስን ሰላም ልበልሃ የሚለውን ጋበዘችው። ከዛም በኋላ ምግብ ይበላሉ። ከዛም በኋላ ወይን ነገር ወይ ደግሞ ስደት ላይ ያላችሁ እህቶቼ ማለት ነው እንትን ሙሲ ኢትስ ግሬት ሙሲ የምትጠቀሙ ከሆነ ማለት ነው። ከዛን አቤት ከምግብ በኋላ ከዛም ሙሲ ከዛም በሚለው ማለት ነው። ባይዘዊ ስደት ላይ እና ኢትዮጵያ ነው ዘሴም
ኢትዮጵያ ያለ ፍቅር ቶሎ ያረጃል። ለምን እንደሆነ አላውቅም። ያው የኑሮ ውድነት ይመስለኛል። ረቢ ነው የምላችሁ። ስደት ላይ ግን ያለው ፍቅር 6 ዓመት 7 ዓመት ብትቆዩ እንደ አዲስ እያበበ ነው የሚሄደው። ሞርዛን ሁለታችሁም በስራ የተጠመዳችሁ ሲሆን ገባችሁ። በስራ ጥምድ ስትሉ ብዙ ጭቅጭቅ አይኖር ባይዘዊ ሁለቱም ሲሆኑ ማለት ነው። እና የስደት ትዳር ይጣፍጠኛል ባይዘዊ በተፈተነው ሰማት አንዳንዴ ከምር ውዶቼ ምን ችግር አለው? ከምር ምን ችግር አለው? አንዴ እሷን ማስደንግጦ እኛም ድንግጥ እንድን አንዴ ሳይበዛ ማለት ነው። መች ሁሌ መለጥ እንትን ሳይሆን አንዴ ጥያቄ ደግሞ ማላለች የምር በስምሽ ትፈሪያለሽ? ባይዘዌ እውነት ነው እኮ ለመጀመሪያ ጊዜ ስትሳሙ እውነተኛ ፍቅረኛ ነገ አገባዋለሁ ለምትሉት ሰው ነው የምትሳሙት። ራሱ አንዳንድ እህቶች ቴንኬሩ ነው። ለምን በጣም የሆነ እንትን አለው እኮ ከንፈራችሁ እኮ እንዲሁ ያበጠ ይመስላል። ያበጠ የወደቀ አረ ስለዚህማ አላወራላችሁም። ለምን ደግሞ ትሳደባላችሁ? ይሄ ምን ድምጽ ነው የሚሰማኝ? እኮ ተኛለሁ። እኔ እኮ ምን ላይ እንዳቆምኩ አላውቅም። እኔ ፈዝዝኩ። እኔም እኮ ሰከርኩ ማለት ነው። እኛስ በተግባር እያሳለፍነው ነው። አብሶ ፍቅረኛ የላችሁ ወይኔ አንቆልጭ ልጆ በሉ ሀይሚታና ብሩኬ ማለት ነው። ወይኔ ከምር ቅድም ስለ ከንፈር እያወራው ነው። እንደዛ ነው ለመጀመሪያ ጊዜ ስትሳሙ ማለት ነው። በጣም ከባድ ነው። ብቻ ግን አላ ለመጨረሻ በቃ ፎሬቨር የሚሆነውን ባል ያጋጥማችሁ ለመጨረሻ ማለት ነው። በቃ እኔ እንደዛ ነው ምኞቴ ለእናንተ ሁሉ ማለት ነው፣ ለምታዳምጡኝ በቃ የመጀመሪያችሁ እስከ መጨረሻ ማለት ነው። አላ እና ሀይሚዬና ብሩኬ ደግሞ ቤስቤል ላይ አሁን ሀይሚዬ እንደዚህ ስታወራ እኔ ራሴ ፍዝዝ አልኩ። በቃ ስምጥ አልኩ ማለት ወይኔ ጉዴ! ወይ እናንተ ልጆች አባት ቆጡ እና ቁጭ ይሄንን ነው ደስ ይላል። ከዛ እኔ እንደዚህ ይጠቃል። እኔ በቃ ከዚህ በላይ አልቀልድም፣ አላወራም። ኒካ ሰምታችሁኛል። ቃል ኪዳን አድርጎማ ደግሞ አንድ ላይ ስለ አልጋ ማውራትም ተጀመረ። እኛ እኮ ሰከርን። እኔማ ሰከርኩ እኮ ቢስሚላሂ ከምር። ወይኔ ሀይሚትዬ ማየት ቤት ደግሞ ደስ የሚል የሚጣፍጥ ሳቅ አላት ሀይሚትዬ ማለት ነው። ኤምኤችኬ የምትባላለች ቲክቶክ ላይ ማለት ነው። ስስቅ በቃ በጣም የገረመኝ ነው ማየው። ሀይሚትዬ ደግሞ እንዴት ደስ እንደምትል አሁን ስስቅ አይታችኋታል። ስታጎርሰውስ ያሰላም። ደግሞ ለመጀመሪያ ግን አንድ ላይ ስንተኛ የዛለታማ ኢንሻአላህ ሀይሚትዬ የምገጁን ቢጃማዎች እንትኖች የውስጥሽን እንኳን አሳይተሻቸዋል ማለት ነው። ቁምጣ ለሚለብሱት እነሱን በደንብ ታሳያቸዋለች ማለት ነው። ሀይሚትዬ የኛ ቲቸርስ ማለት ነው። ሺስ መምህር እና ቢግ ሪስፔክት ነው ያለኝ። እና እህቶቼ ደግሞ እናንተን ፍቅረኛ ወይ ትዳር ወደ ምናምን ወደ ራሳችሁ ማስቡ እሺ። ከምር ይሄ ጊዜ በጣም ነው የሚጣፍጠው። ይሄ ጊዜ እንዳያልፍባችሁ ማለት ነው፣ እዚህ ሪያልን ምናምን ስታሳድዱ። ስለዚህ ፍቅርና ህልም አንድ ላይ ይሄዳል። ኦኬ ውዶቼ፣ በጣም ኢዚ ነው። በጣም ነው ደስ የሚለው። አብሶ ፍቅረኛ ወይ ትዳር ይዛችሁ ከሆነ መዳም ቤትን ብትሆኑ እድለኛ ናችሁ። በጣም እድለኛ ናቸው። ሪሊውን ነው የምነግራችሁ። ለምን ሁሉ ነገር የሚጣፍጠው የሚፈጠፍጠው በእድሜ ሲሆን ነው። ገባችሁ? መስት ማለት ነው። እና አላህ ምርጡን ያጋጥማችሁ ነው የሚባለው መሰለኝ። አግብቼሽም ድሮም ወንዶች ስትባሉ ባለጌዎች አግብቼሽ ያንቺስ ከፋ እኮ። እና ታዲያ ልጆች የምሰጪኝ በስሪንጅ ነው? አረ
አይደለማ እመቤቴን ጠይቃለሁ። አልሰጠም ተመልስ እንገናኝ። ጠገብሽ እዚህ ሳያቸው ሳልቀደም ማለት ነው። ባይዘዌ እንግዲህ በስሪንጅ ነው ብሎ አልፈዋል ብሩኬ ማለት ነው። ሀይሚትዬ ማይስዊት ፍቅር አሰጣጥ ነምበር ዋን ናት። የኛ አንደኛ ሀይሚትዬ የኛ ጀግና የኛ ልዩ ደግሞ እንዴት ታምራለች። አሁን ሀይሚትዬ እላዋ ብቻ ሳይሆን ውስጧን በጣም ሀፒ ነው ወዶቼ። ይሄ ነገርን ታውቃላችሁ። ግን አሁን ለምሳሌ ውስጣችሁ ብዙ ጊዜ እኔ በብዛት ኢትዮጵያ ውስጥ ከዚህ በፊት ስደት ሳልመጣ ብዙ ደስተኛ አልሆነም አስመስላለሁ እንጂ ስደት ከመጣሁ ግን አይ አም ቬሪ ሃፒ አልሐምዱሊላህ ሙሉ ደስተኛ ነው ከውስጤ ማለት ነው። ስሜት ሁሉ የሚሰማኝ ገባችሁ። አሁን ሀይሚትዬ ምንድነው የውስጥ ደስታ ነው ፍንጥቅ እያለ እየመጣ ያለው ገባችሁ። እና ማሻአላህ ተባረካላ ብያለሁ ሀይሚትዬ ማለት ነው። ደግሞ እንዴት አማረች ሙሽራ ምናምን መሰለች። እሺ ዋ ብያለሁ። ፍቅር አንተን አይ እኔ የምር እሺ በቃ እኔ እኮ ደግሞ እኔ ነኝ ጀምሮ እኮ ለማፈር የተዘጋጀው ሰው። እሺ ስማኝ እኔ ምንም አይደለም ፊልም ነው ከከፍም ባይዘው ብታጀራ በጣም ነው ወንዶቹ ራሱ ይሽኮረማሉ ያፍራሉ። ከምር ነው እና ወይኔ ሀይሚትዬ ያው ፊልም ሊያዩ ነው ሊቀጠቅጡ ነው እንግዲህ ፍቅር በፍቅር ልብስን ቀይር ቀበቶ እንዳይፈታ ባይዘው አንድ አይነት ቢጃማ አለም እሱን እያረጋችሁ በቃ ፍቅር የፍቅር እንትን ስሩ። ፍራንኮ ምናምን ተትቶ በቃ የቡታጅራ ሙዱ ጠፍቶ የፍቅረኛሞች የለም እንደዛ ይስሩ ማለት ነው ውዶቼ። ደስ ይላል። እንግዲህ አርዝሜባችኋለሁ ምንም ለማድረግ አልችልም። እስከ መጨረሻው ነው እያየሁለት ያለው። ትሰድበኛለህ ማለት ነው። ቆይ ዘግታ የኔ እናት አንድ አለው እኛ ጋር ማለት የኔ እናት የኔ እናት ይባባላሉ። ባልና ሚስት ባልየውም የኔ እናት ይላል እሷም የኔ እናት ይባባላሉ ማለት ነው። እና የኔ እናት ያው ደስ ይላል ባይከፋም የኔ እናት አባት ነው ደግሞ እንትን ላይ ያለው ወይ መከራችን። አይ ብሩኬ ብለሽ ረፊ በቃ አባት ናሽ። ከዛ ፍቅር ተረጋጊ። እሺ 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 ምን መሽናት ነው እንጂ ሽንታም ኬት ስራ ቤቶች አሉ እንዴ አውጥተሻቸው ጣያቸው። የቤት ስራ ነው የሚጨምሩብሽ ሽንት እየሸኑ ከሆነ ከምር ራቢቶቹ ከባልሽ ከሆነ እነሱን ታያቸው። እኔ ብዙ እንትን አይለኝም አይመቸኝም ትርፍ ስራ። የምን መሽናት ነው ብያት ነው። ወይኔ እንዳሰብኩት አልሆነ። እኔ በጣም ልታደስ ባንቺ እንደገና